ሰላም ጤና ይስጥልኝ። እንደምን ውላችሁ አደራችሁ፣ እንደምን ሰነበታችሁ? የተከበራችሁ ወገኖቼ በያላችሁበት ሰላማችሁ ይብዛ። የፈጣሪ አምላክ በረከትና ቸርነት አይለያችሁ እያልሁኝ ዕለቱ ዕለተ ረቡዕ ሲሆን እንደ ዕብራውያን ዘመን አቆጣጠር ኒሳን በሚባለው ወር 4 ቀን 5785 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን አጋዳ ሸል ፔሳህ ወይም ደግሞ ስለ ፔሳህ በዓል ነው የምንማረው። ከዛ በፊት ትንሽ የምላቸውም አለኝ ማለት ነው። ይህም እንግዲህ በመጀመሪያ ባለፈው ሳምንት የወረት ክፍል ሳቀርብ እነዚህ የስለላ ድርጅቶች የተጠቀሙትኝ ኤአይ ወይም ደግሞ ቢና መላኩቲት ነው ብዬ ነበር። አንድ ወንድም እርማት አድርጎልኛል። ይህም እንግዲህ ነው ሪሞት ቪቨር ወይም ደግሞ የርቀት አስተውሎት ያላቸው ሰዎች ናቸው የቃል ኪዳኑን ሳጥን የተቀመጠበትን ቦታ ማወቅ የቻሉ የተለየ አስተውሎት ያላቸው ናቸው ሲል እርማት አድርጎኛል። በጣም አመሰግናለሁ ወገኖቼ። ከምታመሰግኑኝ ይልቅ ስተቴን ስታርሙኝ እኔም እንደናንተ አብሬ እማራለሁ ማለት ነው እና በርቱልኝ እላለሁኝ። ከዛ በፊት ወደ አጋዳ ሸል ፔሳህ ከመግባታችን በፊት የሳምንቱ የወረት ክፍልም አለ። ጠቀስ ላድርግላችሁ ምዕራፉንና ገባ እያላችሁ ለምታነቡ። እኔ ዛሬ እንኳን ወደዛ አልገባም። እንግዲህም የሳምንቱ የወረት ክፍላችን ፓራሻት ቫይክራ ይባላል። ቫይክራ ማለት ዘሌዋውያን ማለት ነው። የሌዋውያን መጽሐፍ ማለት ነው። ከወሪታችን የሶስተኛው በረሺት ዘፍጥረት አለ። ሽሞት ባለፈው ሳምንት የጨረስነው ወይም ዘጸአት ምንለው ሲሆን ቫይክራ ማለት ደግሞ የሌዋውያን ሶስተኛው የወረት ክፍል ሶስተኛው ሲሆን የሌዋውያን መጽሐፍ በመባል ይታወቃል። እንግዲህ እንደምናውቀው የእስራኤል ልጆች ባለፈው ሳምንት ቤተ መቅደሱን ወይም ደግሞ የመገልገያ ድንኳን ሰርተው እንዳበቁ ተምረናል። ዛሬ ደግሞ በዚህ በመገልገያው ድንኳን ዙሪያ የሚያቀርቡት ቁርባን ስለ ቁርባን ነው የሚያሳየው ማለት ነው። ቁርባን ማለት ምንድን ነው ብለን ለሚጠይቁ ወገኖች እንግዲህ ቁርባን ማለት የእስራኤል ልጆች የፈጣሪ መንገድ ትእዛዙን ባልጠበቅነው ቁጥር ከፈጣሪ አምላክ እንርቃለን ማለት ነው። እንግዲህ ፈጣሪ አምላክ የመጀመሪያው አዳም ሲሳሳት አንድ ሰበሰማያት ራቀ ከሰው ልጆች እንዲያለ 7 ሰበሰማያቶች ላይ እንደደረሰው እኛ የእስራኤል ልጆች ደግሞ ከኛ ርቆ ነበረ። ከኛ የራቀበት ምክንያት ምንድነው? የእስራኤል ልጆች ጥጃ በማምሰላቸው ከእስራኤል ልጆች ርቆ ነበር። ከዛም በኋላ ለጥጃ ያዋሉትን ወርቅ ለቤተ መቅደስ መገልገያ አድርገው ሰሩት። ከዛም በኋላ ፈጣሪ አምላክ መንፈስ ቅዱስን አሳደረ። ከዛ ደግሞ አሁን ዛሬ የሳምንቱ ክፍል ደግሞ የሚያሳየን ቁርባን ደግሞ የሚቀርበው እንስሳቶች የሚቀርቡት ቁርባን ደግሞ የእስራኤል ልጆች ከፈጣሪ አምላክ ጋር ማቀራረብ ማለት ነው። ቁርባን ዋና ስሙ እኛ በመጥፎ ስራችን ከፈጣሪ ስንርቅ ያንን የኛ የደማችንን ክፋይ የሆነውን ንብረታችንን በሬም ሆነ ፍየል፣ በግ እንዲሁም ደግሞ የተለያዩ ዮና ምን ይባላለች እንደ ርግብ የመሳሰሉ አዋፋትን ሁሉ ማቅረብ ይቻላል እና እነዚህንን ንብረታችን የሆኑትን ነገር ወስደን ቁርባን ስናቀርብ ምስዋዕት አቀረብነን ማለት ነው። ተፈጣሪ አምላክ ጋር ተቀራረብነን ማለት ነው። ሌላው ደግሞ ቁርባን እንግዲህ የምንወስደው ቁርባን አንድ በሬ ወይም ደግሞ ፍየል፣ በግ ሲታረድ እናያለን፣ ደሙ ሲፈስ እናያለን። እኛ በመንገዱ አለን ስንል ፈጣሪ አምላክን የመሰለ በእኛ እንግዲህ በእኛ ለሚደርሰው ይሄ ደም የሚፈሰው በእኛ ላይ ነበር። ይሁን እንጂ ፈጣሪ አምላክ መሐሪ ስለሆነ እንስሳቶችን በእኛ ፈንታ ተቀበለ ማለት ነው። ስለዚህ እኛ ተደጋሚ ህይወት ሰጠን፣ ቀጣይ ህይወት ሰጠን ማለት ነው እና በአጠቃላይ ቁርባን የዋና ዓላማው ማቀራረብ ነው። ይህም እንግዲህ ኦሪት ዘሌዋውያን ምዕራፍ 1 ጀምረን እስከ ምዕራፍ 5 ቁጥር 26 ድረስ ይነበባል። ወደ ፔሳህ ወይም ወደ አጋዳ ሸል ፔሳህ እንሄዳለን ማለት ነው። እንግዲህ ወደ አጋዳ ሸል ፔሳህ ስንል በመጀመሪያ የሰው ልጅም ሆነ ባላት ስም አላቸው። እንግዲህ ስም ያነ ስም የሰው ልጅም ሆነ የሀገር የሁሉ መገለጫ ነው። ፔሳህ ደግሞ ፋሲካ ይባላል። ብዙ ስሞች አሉት። ከብዙ ስሞች አንድ አራቶችን ለመጥቀስ ልሞክር። ፔሳህ ማለት ፋሲካ ሲሆን ከዛ ደግሞ ሀግ አማጾት ይባላል ወይም ደግሞ የቂጣ በዓል ማለት ነው። ሌላው ሶስተኛ ስሙ ደግሞ ሀግ አቢብ ይባላል ወይም ደግሞ የጸደይ በዓል ማለት ነው። አራተኛ ስሙ ደግሞ ሀገ ህሩት ይባላል የነፃነት በዓል ማለት ነው። እንግዲህ እነዚህን 4 ስሞችን የጠቀስኳቸውን እንይና ከዛም በተጨማሪ ደግሞ አጋዳ ማለት ምንድን ነው? አጋዳ ሸል ፔሳህ ስንል አጋዳ ማለት ለልጅህ ለትውልድ እስከ ትውልድ ለልጆቻችሁ ነው ላይ እንግዲህ ላይላ ሰደር የሚባለው ወይም ደግሞ በፔሳህ በኒሳን ወር በ14 ቀን ምሽት በ15ኛው ቀን እንግዲህ ስንቀመጥ
የምናደርገው የመጀመሪያው ትእዛዝ ምንድነው? ወይጋርታ ለቢንሃ በዮማሁ ለሞር ወይጋርታ ለቢንሃ ማለት ለልጅህ እንዲህ ብለህ ንገረው። ዛሬ ኦሪት ዘጸአት ምዕራፍ 32ን ምዕራፍ 12ን እናያለን። ሌላም ደግሞ ከእንትኖች ያመጣሁት አለ። እንግዲህ ፈጣሪ አምላክ ለእስራኤል ልጆች በግብፅ ምድር ያደረገውን ታምር ነው የምናየው ማለት ነው። ይህ ታምሩ ምንድነው እንግዲህ የሚያሳየን? ሌላው ደግሞ በአጋዳሽል ፔሳህ የመምህራችን ሙሴ ስም አይታየም። ለምንድን ነው ብለን ስንል እንግዲህ ፈጣሪ አምላክ የሚለው ምንድነው? አኒ በሎ ሻለያህ አኒ በሎ ማላክ ባኒ በሎ ሳራፍ፣ እኔ እንጂ ምልክተኛ አላኩም፣ እኔ እንጂ መላክታንን አላኩም፣ እኔ እንጂ ሱራፌልን አላኩም። ምክንያቱም ግብፅ ማለት ሚጽራይም ትባላለች በዕብሪት። ሚጽራይም ማለት ሜጻር ማለት የተከበበችና ከዛ ወደዛ ውስጥ የገባ ሰው መውጣት የማይችልባት ሀገር ነች። ይህ ማለት እንግዲህ ሚጽራይም ማለት የሃም ልጅ ነው፣ የሃም ልጆች ናቸው ማለት ነው። እና በጣም ርኩሰት ያለባት ሀገር ማለት ናት። እንግዲህ በዓለማችን ርኩሰት የሰፈረባት 50 ርኩሰት ያለባት ማለት ግብፅ ናት። ከዛ ውስጥ የገባ ሰው መላክታንም ቢሆን መውጣት አይችልም ማለት ነው። ስለዚህ ፈጣሪ አምላክ ከዛ ውስጥ እንዴት አድርጎ ታምር አድርጎ በ10 ብትሮች እንዳወጣቸው ያሳያል ማለት ነው። የዚህ 10 ብትር ዋና ምክንያቱ ለምንድን ነው ብለን ስንጠይቅ 10 ብትር የመጣበት ፈጣሪ አምላክ ምክንያት ምንድን ነው? ፈርዖን አዮር ሊ ቫኒ አሲቲኒ ማለትም ይሄ የአባይ ውሃ የኔ ነው እኔ ራሴ የፈጠርሁት ነው የሚለው እንግዲህ። ስለዚህ ፈጣሪ አምላክ ሊያሳየው የሚፈልገው ግብፃውያን የተለያዩ አምልኮቶች ነበራቸው፣ የባዕድ አምልኮቶች፣ የውሃ ኃይል፣ የእሳት ኃይል፣ እንደዚህ የሚባል የተለያዩ ኃይሎች ነበራቸው። እንግዲህ ፈጣሪ አምላክ በዛን ጊዜ ያደረገው ለምንድን ነው? 10 ብትሮችን የመታ በውሃው ላይም ብትር የመታ ውሃውን እኔ ነኝ የፈጠርሁት ነው ያልኸው፣ ተመልከት እንግዲህ ወደ ደም ስቀይረው እና ስለዚህ የሁሉ እንግዲህ ኤሎኪም ማለት ባል ኮሆት ኩላ ማለት ነው። የኃያሎቹ ሁሉ ኃያል የመላእክታን የሱራፌል የሰው ልጆች ሁሉ የኃያሎቹ ሁሉ ኃያል እንግዲህ ፈጣሪ አምላክ እግዚአብሔር ነው። እናችን ጠንካራ እጁንና አንድ አምላክ በዚች ምድር ዓለም አንድ አምላክ ዓለምን የፈጠረ አንድ አምላክ መኖሩን ለማሳየት ነው። እንግዲህ ፈጣሪ አምላክ ይህን የመሰለ ብትር የመታ አንደኛ ግብፃውያን አሕዛብ እንዲያውቁ አንድ አምላክ መኖሩን። እነሱ እንግዲህ እንደምታዩት ይሄ ወር ኒሳን ይባላል። የኒሳን ወር ማዛል የሚባለው ወይም ማዛል ወይም ዕጣ ፈንታው እንግዲህ ታሌ ይባላል፣ በግ ነው። እና እንግዲህ ዕጣ ፈንታው ኮከብ አስትሮኖሚያና አስትሮሎጊያ የሚባላል እንግዲህ ኮከብ የሚያዩት ማለት ነው። ልክ እንደ አብርሃም አባታችን ግብጾች በዚህ በአስማትና በዚህ በአስትሮሎጊያ በጣም የታወቁ ናቸው የነበሩ በጊዜው ማለት ነው። እና ስለዚህ የዚህ ወር ዕጣ ፈንታው የበግ ስለሆነ እነሱ ዋና አምልኮታቸው የነበር በግ ነው ማለት ነው። ለዚህ ነው እንግዲህ ፈጣሪ አምላክ ይህንን በግ የግብጾችን አምልኮት በ10 ቀን ኒሳን በሚባለው ወር 10 ቀን ከወስደው ካልጋቸው ስር ለ4 ቀን ካሰሩ በኋላ በ14 ቀን ምሽት እንዲያርዱት ማለት ነው። ማለትም ይሄ ወይም ደግሞ በግ ምንለው ሳይሆን አምልኮት አምላክ ሊሆን የሚችለው አኒ በሎ ሻለያህ ማለትም እኔ እንጂ ሌላ ኃያል የለም፣ ከኔ በታች እንጂ ከኔ በላይ ማንም ሌላ ኃያል የለም እኔ እንደሆነ ለማስታወቅ በዚህ መልኩ 10 ብትሮችን መትቶ የእስራኤል ልጆች ከግብፅ ሲያወጣ ፈጣሪ አምላክ አንደኛ ለአሕዛብ ሊያሳውቃቸው የፈለገው አንድ ኃይል የኃያሎች ሁሉ ኃያል አንድ እግዚአብሔር እንዳለና ከዛም የእስራኤል ልጆችም ደግሞ ለዘላለም እንዲያምኑበት። ሌላው ደግሞ ሀገ ይሙና ይባላል። እንደምታውቁት እንግዲህ 7 ቀን የደረቅ ያልቦካ ቂጣ ከበላን በኋላ በ8ኛው ቀን ከሞሮኮ የመጡ ይሁዳውያን ሀግ ሚሙና የሚሉት ሀግ ያከብራሉ። ሚሙና ማለት እንግዲህ ኢሙና ማለት ነው። ኢሙና እምነት እንግዲህ ሁልጊዜ አንተ እንደምትገልጽልን በእስራኤል ሁኔታ እምነት የሚባል ነገር የለም፣ እውቀት እንጂ እምነት የለም፣ መመሪያ እንጂ እምነት የለም እንደምትለው እንዴት ነው ታዲያ እምነት ሊሆን የሚችለው ብላችሁ ልጠይቁ ትችላላችሁ። እምነት ማለት እንግዲህ ወገኖች መጀመሪያ ማወቅ ማለት ነው። አንድን ሰው አንድ ወንድም ላምነው የምችለው አንድ ጓደኛ የስራ ባልደረባ ላምነው የምችለው መቼ ነው? ከብዙ ጊዜ ካየሁት በኋላ ያለውን አድራጎት ያለው ታማኝነት ያለው በቃሉ ቋሚነት ይህን ካየነ በኋላ ነው አንድ ሰው እምነት ልንጥልበት ምንችለው። ስለዚህ አንድ ሰው ደርሶ እመነኝ ነገ አመጣልሃለሁ ይህን ያህል ገንዘብ ስጠኝ ብሎ ቢለን አናውቀውም፣ አናምነው። ምክንያቱም አናውቀውም። ፈጣሪ አምላክም ደግሞ መጀመሪያ የሚለው ምንድነው? እኔ እግዚአብሔር በላይ በሰማይ በታችን በምድር እኔ አምላክ እንደሆነ ወቁ ይላል። ይህን ካወቅነ በኋላ ያወቅነውን ነገር ወደ ልባችን ማስረጽ ማለት ነው ይሞና የሚባለው። እንግዲህ ፈጣሪ አምላክ 10 ብትሮችንና 10 ታምሮችን ያደረገ የተለያዩ ኃይል አሉ ብለው የሚያምኑት የነበሩት የድሮዎቹ የእስራኤል ልጆችም እንደዚሁ እምነት ጀምረው ነበር እንደ ግብጾቹ ማለት ነው። ለምን ቢባል የባዕድ አምልኮት እምነት ጀምረው ነበር። እንግዲህ
ይህን የመሰለ 10 ታምሮችን 10 ኃይሎችን ካሳየ በኋላ ይህን ካወቃችሁ በኋላ ከዛም በኋላ ያወቅነውን ነገር ፈጣሪ አምላክን ካወቅነው ያወቅነውን ነገር ወደ ልባችን ስናሰርጽና በልባችን ስንይዝ እምነት ማለት ይሄ ነው ማለት ነው። እና እንግዲህ አምስተኛው ስሙም ደግሞ ሐጋይ ሙና በመባል ይታወቃል። ዛሬ እንግዲህ መጀመሪያ ማሳየው ስለዚህ ወር ነው። በዚህ ወር እንደምታውቁት ኒሳን ይባላል። በኒሳን ይጋሉ በኒሳን አትደም ሊጋኤል ኒሳን በሚባለው ወር ፈጣሪ አምላክ ከግብፅ አወጣን። አሁንም ኒሳን በሚባለው ወር ፈጣሪ አምላክ ምሕረቱን አድርጎ መሲሁን ይልክናል ብለን እንጠባበቃለን። በዚህ ኒሳን ወር እንግዲህ በመጀመሪያው እጽዋቶችን የሚያለመልሙ እጽዋቶችን መባረክ አለብንን። እንግዲህ ይሄ ወር ለእስራኤል ልጆች የወሩ መጀመሪያ ሆኖ ሲሰጠን እንዴት ነው? ዓለም ከተፈጠረ 2448 ዓመት ዓለም ሲሆን የእስራኤል ልጆች እንደ ሕዝብ ሆነው ተመረጡ ማለት ነው። ይሁን እንጂ ሮሽ ሃሻና ብለን የምናከብረው የመጀመሪያው አዳም የተፈጠረበትን መስከረምን ነው። ይህ ግን የወሮቹ አባት ማለት ነው። እንግዲህ ለምሳሌ አቢብ የሚለውን ቃላት ተሁለት ስንከፍለው አብ አባት ማለት ነው። ቤት ደግሞ ይሁድ ቤት 12 ማለት ነው። የ12ቱ የወሮች አባት ማለት ነው። ይህ ኒሳን የሚባለው ባል ማለት ነው። ስለዚህ የወሮቹ አባት ኒሳን ሲሆን የዓመቶቹ ደግሞ ሮሽ ሃሻና ማለት ነው። እንደ ሌሎቹ ከዜሮ ላይ ጀምረን ከዚህ ወዲያ ቁጠሩ ሳይሆን እኛ የምንቆጠረው የመጀመሪያው አዳም ከተፈጠረበት ጊዜ ጀምሮ እንሆ ዓለም ከተፈጠረች 2448 ዓመት ዓለም ሲሆን እንደ ሕዝብ ሆነን ተለየንን። ይህ ወር ለኛ የመጀመሪያ ወር ሆኖ ተሰጠን። እንሆ ከዛን ጊዜ ጀምሮ ዛሬ ስናይ ለ3337 ዓመት እንደ ሕዝብ ሆነን የተመረጥነው ከዛን ጊዜ ጀምሮ ማለት ነው። እና እንዲህ ሲል ያሳየናል። በመጀመሪያ እንግዲህ እንደምታውቁት የፔሳህ ትእዛዛቶቹ ህግጋቶቹ በጣም ብዙዎች ናቸው። ከውቅያኖስ የጠለቀ ነው። ይሁን እንጂ ለዋላ ሐመረ ኻሊግ ሞርኛ የምንችለውን ያህል እኔ ደግሞ እንደምታዩኝ ብዙ ጊዜ የኔ አስተምሮት ጠቅላላ እውቀትን እንድናገኝና የኦሪትን እይታ እንጂ እኔ አላሃ አላስተምርም። አላሃም ያስተምሩ የተለዩ ራባናት የሚባሉ አሉ። በየጸሎት ቤት እየሄዳችሁ እንዴት አድርገን መፈጸም አለብን የሚለውን መማር የሚቻለው ከራባናቶች ነው። እኔ ጠቅላላ እውቀት በታሪክና እንደ ታሪክና የበዓሉ ስሙ ምንድን ነው አሁን ለመጀመሪያ ጠቅሰናል። እንግዲህ እያንዳንዱን የበዓሉን ሁኔታ እናያለን ማለት ነው። ስም የተሰጠበት እንግዲህ በመጀመሪያ ደረጃ ፔሳህ ወይም ፋሲካ የተባለ አለፈ ዘለለ። ፈጣሪ አምላክ የግብፅን ሰዎች በመታበት ጊዜ ፈጣሪ አምላክ የእስራኤል ልጆች ቤት እየዘለለ ያለፈ ማለት ነው። ፔሳህ ማለት አለፈ፣ ፓሳህ ልፍሷህ ማለት አለፈ ዘለለ ሲሆን ሐጋ ማጾት ማለት ደግሞ በዛን ጊዜ የእስራኤል ልጆች በፍጥነት አሁን ከዚህ መጽሐፉ ላይ እናነበዋለን። በፍጥነት ስላወጣቸው የቦካ ስላልነበራቸው የያዟትን ዱቄት ጨረርቴ እያደረጉ ሲበሉ ስለነበር ሐጋ አቢብ ማለት ደግሞ አቢብ ሊባል የሚቻልበት የጸደይ በዓል ሊባልበት የሚቻለው እንግዲህ ዓለማት የሚቆጥሩ እንደ ፀሐይ ነው። እኛ ደግሞ የምንቆጥረው እንደ ፀሐይም እንደ ጨረቃም ነው። ለምሳሌ ሙስሊሞችን ስንወስድ በጨረቃ ብቻ ነው። ስለዚህ አሁን የነሱ በዓል አንድ ጊዜ በክረምት ይወጣል፣ አንድ ጊዜ በበጋ ይወጣል። የእንትኖቹ ደግሞ ለምሳሌ አህዛብ ጠቅላላ አህዛብ ክርስትናው ደግሞ በፀሐይ ብቻ ስለሆነ አንድ ጊዜ 31 ቀን አንድ ጊዜ 30 እያደረጉ ነው 365ቱን። በጨረቃ ብቻ ስንቆጥር 354 ይመጣል ማለት ነው። በፀሐይ ብቻ ስንቆጥር 365 ይሆናል ዓመቱ ማለት ነው። እንግዲህ እኛ በ3 ዓመት አንድ ጊዜ አዳር አለፍ አዳር ቤት እያደረግነን ይህ ወር አቢብ በአቢብ ወይም ደግሞ በጸደይ ብቻ ነው መዋል ያለበት። በክረምትም አይሆንም በበጋም አይሆንም። ልክ በጸደይ ብቻ ነው መዋል ያለበት ማለት ነው። ሐጋ ሂሩት መባል ደግሞ ወገኖቼ እንደተራው ከባርነት ከግብፅ ባርነት ወደ ነፃነት የወጣንበት እንደ እውነታው እንደ ውስጥ ሚስጥሩ ግና የእስራኤል ልጆች ከሰው ባሪያ በመሆን ፈንታ ለፈጣሪ አገልጋይ ለሰው ልጆች አገልጋይ በመሆን ፈንታ ለፈጣሪ አገልጋይ መሆንና ኦሪትን ስንማር ነፃነት የሚባለው እንደ ዛሬ ሂሩት ያልነ ፍሪዶም እንደምንለው ሳይሆን ነፃነት ማለት የፈጣሪ አገልጋይ መሆንና ከየጸረራ ነፃ መሆን ከሰይጣን ነፃ መሆን። እንዴት ነው የሚለው? በአራቲሎ ቶራ በአራቲ የጸረራ በአራቲሎ ቶራ ታብሊን የጸረራ የሚባለውን ሰይጣንን እኔ የፈጠርሁ የሰው ልጆችን እንዲያሳስት ይሁን እንጂ ቅመምን ደግሞ ኦሪትን ፈጥሬለታለሁ። ስለዚህ ኦሪትን ስንማር ከዚህ የጸረራ ወይም ከሰይጣን ነፃ እንሆናለን ማለት ነው። እንደ እውነታው እንደ መንፈሳዊ እይታ ነፃ ማለት ነፃነት ማለት ከዚህ ሰይጣን ነፃ መሆን ማለት ነው እንጂ ከባርነት ወጠን ሌላ ባርነት ነው ማለት ነው። አሁን ዛሬ ምንም እንኳን ነፃ ነን ብለን ብንልም በእውነት ነፃ አይደለንም። ከምሽካንታ ከተለያዩ
መጥቀስ የማልችላቸው ብዙ ባርነት የሚያሰሩን የባርነት ኑሮ የምንኖረው አለ። ይሄ ነፃነት ሊባል አይቻልም። ነፃነት ማለት ወሪታችን ስንጠብቅ የፈጣሪ አምላክ አገልጋዮች ስንሆን ከዚህ ሰይጣን ነፃ ስንሆን ነው እንግዲህ ነፃነት የሚባለው ስም ሊሰጠን የሚቻለው። ሐጋይ ሞና ደግሞ እንደጠቀሱት በመጀመሪያ አንድ ሰው የሰው ልጅ መጀመሪያ ጠንቅቆ አንድ ሰው ያውቃል። ካወቀና ምን አይነት ሰው ምን አይነት በቃሉ የሚቆም ሰው ከሆነ እናምንበታለን። ፈጣሪም ደግሞ ይህን የመሰለ ታምር ይህን የመሰለ ሁኔታ ካሳየን በኋላ ከዛም በኋላ ደግሞ እምነት የሚባለውን በልባችን እናሰርጻለን ማለት ነው። እና ወደ ኦሪት ዘጸአት ምዕራፍ 12 ቁጥር 1 እንዲህ ሲል ያሳየናል። እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁንላችሁ፣ የዓመቱም መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸውም፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ቤቱ የቀረበውን ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ ይላል። እንግዲህ ዋናው ዓላማ የፔሳህ ምሽት ይሄ ዋና ዓላማ ምንድነው? ይሄ ጠቦት ወይም በግ ለምንድነው እንዳልኳችሁ መጀመሪያ መግለጽ እንደሞከርሁትኝ ግብጾቹ የዚህ ወር ዕጣ ፈንታው እንግዲህ በግ ስለነበረ ይህን በግ በእውነት ይችን ዓለም የፈጠረ በግ ሳይሆን እንደነሱ በጎች በግ ሳይሆን ኃይል እንዳለ ለማሳወቅና ይሄን አምልኮታቸውን ነው እንግዲህ ለ4 ቀን አስረው ካመሹ በኋላ በፔሳህ ወይም ደግሞ በኒሳን በሚባለው 14 ቀን ምሽት በቁማቸው ልብሳ ወገባቸውን ታጥቀው ጫማቸውን ተጫምተው ብትራቸውን ይዘው በሳት ጠብሰው የሚበሉት ምንድነው? ፈጣሪ አምላክ ሊያሳያቸው የፈለገ ይሄ ሳይሆን ኃይል አባይ ሳይሆን ኃይል እኔ የሁሉም በላይ የአምላኮቹ ሁሉ አማልክት የኃያሎቹ ኃያል እኔ እግዚአብሔር እንደሆን እንድታውቁ ሲል ይሄንን በግ ከፊታቸው ላይ ግብፃውያን እያረሩ ማለት ነው። ዛሬ ፔሳህ ብለን በምንጠራው ሌሎቹ የሆነም ስርቶን የሚያሳዩት ስርቶን አልተው ወደዛ ውስጥ አልገባም ይቀር እንጂ እንደዛ ነው ማለት ነው። እና እንግዲህ ይህንን አምልኮታቸው ነው በዛን ቀን ያረዱት ማለት ነው። ቀጠል አድርጎም ወደ ቁጥር 5 የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን፣ ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤልም ማህበር ጉባኤ ሁሉ ሲመሽ ይረዱት። በ14 ቀን ምሽት ማለት ነው። ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቅቡት። እንግዲህ ከቤቱ ከምንገባው ማሐዘን አለ ያነ ይቀባ ነው። ኋላ ለሚቀባው ለምን እንደሆነ ወደ ኋላ እናየዋለን። በሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃም የበሰለውን አትብሉ፣ ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። እንግዲህ ይሄ በግ ሲበላ ተጠብሶ ብቻ ነው። ተቀቅሎ መብላት ክልክል ነው። አብስሎ መብላት የተከለከለ ነው። ጠብሶ ብቻ ነው የሚበላው ማለት ነው። ከቂጣ እንጀራ ማለት ካልቦካ ቂጣ ማለት ነው። ካልቦታ ሌላው ደግሞ መራራ ቅጠል የሚቀርብበት የግብፃውያን የእስራኤል ልጆች የመረረ ሕይወት ስላደረሱባቸው እንግዲህ ከመራራ ቅጠል ጋር ሆኖ ይበላል ማለት ነው። ቀጠል በማድረግም ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ ብትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ፣ እርሱ የእግዚአብሔር ፋሲካ ነው ይላል። የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ፣ በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ፣ በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ፣ እኔ እግዚአብሔር ነኝ ይላል። በግብፅም አማልክት ሁሉ እፈርድባቸዋለሁ፣ እኔ እግዚአብሔር ነኝ። አንድ እግዚአብሔር መኖሩን በዚህ መልኩ ነው ሊያሳውቃቸው የፈለገ ማለት ነው። ቀጠል አድርጎም ደሙም ባላችሁበት ቤቶች ምልክት ይሆንላችኋል፣ ደሙንም ባየሁ ጊዜ ከእናንተ አልፋለሁ። እንግዲህ ፔሳህ ብለን የጠየቅነው አለፈ ዘለለ። ፈጣሪ አምላክ ይሄን ከመቃኑ የተቀቡትን በሮች ሲያይ የእስራኤል ቤቶች ናቸው ያልፋል። እንግዲህ ወገኖች መቅሰፍት ሲመጣ
ጻድቃንና ኃጢአተኛውን አይለይም። ስለዚህ በዚህ መልኩ ፈጣሪ አምላክ እነሱን እየዘለለ የእስራኤል ልጆች እየዘለለ ግብፃውያንን እንደሚመታ ማለት ነው። እንዴት ነው የሚለው? ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየሁ ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር በመታሁ ጊዜ መቅሰፍቱ ለጥፋት አይመጣባችሁም ይላል። ይህም ቀን መታሰቢያ ይሆንላችሁ። እንግዲህ ዘፈር ለይጽያት ምስራዊ እንላለን። የሚለው ይህም ቀን መታሰቢያ ይሆንላችሁ፣ ለእግዚአብሔርም በዓል ታደርጉታላችሁ፣ ለልጅ ልጃችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ ይላል። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያም ቀን እርሾውን ከቤታችሁ ታወጣላችሁ። በመጀመሪያውም ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ ይላል። ካረት ይካረት ማለት ነው። እንግዲህ ሰንበትን የሻረ ብቻ ሳይሆን በእነዚህ በ7 ቀኖች የቦቃ ቂጣ አይታይባችሁ፣ አይኖርባችሁ፣ አትብሉት፣ አትደሰቱበትም ብሎ ስላለን እንግዲህ ሕግጋቶች ብዙ ናቸው እንደምላችሁ። ወደ ጸሎት ቤቶች ይሄዱ ከሊቃውንቶች ብዙ መማር ይቻላል፣ እንዴት አድርገን መፈጸም እንዳለብን። ይሁን እንጂ በዛን ቀን ይህንን ነገር የቦካ ቂጣ የሚበላ የእስራኤል ልጅ ሁሉ ካረት ይካረት ወይም ደግሞ ተለይቶ ይጥፋ ማለት ነፍስ ተለይታ ትጠፋለች ማለት ነው። ቀጣይ ሕይወት አይኖራትም ማለት ነው። ቀጠል አድርጎም በዚህም ቀን ሰራዊታችሁን ከግብፅ አገር አውጥቻለሁና የቂጣውንም በዓል ጠብቁት። እንግዲህ ይህን ቀን ለልጅ ልጃችሁ ለዘላለም ሥርዓት ትጠብቃላችሁ ይላል። በመጀመሪያውም ወር በ14ኛው ቀን በመሸ ጊዜ ከወሩም እስከ 21 ቀን በመሸ ጊዜ የቂጣ እንጀራ ትበላላችሁ። 7 ቀን በቤታችሁ እርሾ አይገኝ። እርሾ ያለበትንም እንጀራ የሚበላ ነፍስ ከመጻተኛው ጀምሮ እስከ አገር ልጁ ድረስ ከእስራኤል ማህበር ተለይቶ ይጥፋ። አሁንም ተለይቶ ይጥፋ፣ ነፍስ ትቆረጣለች ማለት ነው። እርሾ ያለበትን ምንም አትብሉ፣ በቤቶቻችሁም ሁሉ ውስጥ ቂጣ እንጀራ ብሉ ሲል ያዘዘናል ማለት ነው። እንግዲህ ጠቅለል ለማድረግ አጠቃላይ ይህም የሆነበት ዋናው ምክንያት ፈጣሪ አምላክ ለመታሰቢያ እንዳነበቡት ከዚህ ከመጽሐፉ ላይ እንደምናየው መታሰቢያነቱ ለግብፅ መታሰቢያ ስለሆነ በእነዚህ ቀኖች 7 ቀን ያልቦካ ቂጣ እንበላለን። ዋናው ምክንያቱ ምንድነው? እንግዲህ የእስራኤል ልጆች በሂፓዞን ይባላል። በፍጥነት ፈጣሪ አምላክ በፍጥነት ስላወጣቸው። ለምንድን ነው በፍጥነት ያወጣቸው? ፈጣሪ አምላክ ለምን 210 ዓመት የቆዩትኝ ለምን በዚህ ጊዜ በፍጥነት እንዲያደርጉ ማውጣት አስፈልገው ብለን ስንል እንግዲህ እንደምናውቀው ከግብፅ ሀገር 50 የርኩሰት በሮች አለባት ማለት ነው። እንግዲህ የእስራኤል ልጆች 49 የርኩሰት በሮች ደርሰው ነበር። ከ50ኛው የርኩሰት በሮች ቢደርሱ ኖረው ፈጣሪ አምላክን ማውጣት አይችልም ነበር። ይህን ያደረገበት ፍጥነት ለምንድን ነው? እንግዲህ ከአባታችን ከአብርሃም ጋር ቃል ኪዳን ሲገባ ልጆችህ በማያውቁት ሀገር ለባርነት ለ400 ዓመት ይቆያሉ ነው ያለው። እንግዲህ ለ400 ዓመት ቆይተው ከዛም በኋላ በብዙ በርና ወርቅ ይዣቸው አመልሳቸዋለሁ ነው ያለው። ለምንድነው 210 ዓመት እንደኖሩ ቀድሞ ያወጣቸው ብለው ሲሉ ሊቃውንቶች ፈጣሪ አምላክ እንግዲህ ወደ 50ኛው ርኩሰት በር እንደሚገቡ ባየበት ጊዜ መከራቸውን አከበደው። በዛን ጊዜ እነሱ ጮሁ። የዛኔ ሲጮሁና ለፈጣሪ ሲጮሁ ጩኸታቸውን ሰማና መምህራችን ሙሴን ላከላቸውና በዚህ መልኩ በፍጥነት አወጣቸው። ምክንያቱም ከ50ኛው የርኩሰት በሮች ቢደርሱ ኖረው መውጣት አይችሉም ነበር ይላሉ። ሌላው ደግሞ የእስራኤል ልጆች አባቶች ቅዱሶች ናቸው። አባታችን ያዕቆብ 12ቱ ነገሮች ቅዱሶች ናቸው። ለምንድን ነው ለስደት የተዳረጉት ብለን ስንጠይቅ አንደኛ በጊዜው የነበሩ ከናናውያን ፍዳቸው ገና ስላላበቃና ኃጢአታቸው ስላልተጨረሰ ለግዴታ በስደት መቆየት ነበራቸው። ሁለተኛ ደግሞ እንግዲህ መጀመሪያ ዓለም በተሳሳተችበት ጊዜ ፈጣሪ አምላክ የማዕበልን ውሃ አምጥቶ ሁሉን አጠለመና ኖህን ብቻ አተረፈ። ሁለተኛ ጊዜ ደግሞ ከ340 ዓመት በኋላ ደግሞ ዶራ ባላጋ የሚባለው ደግሞ ይህን የባቢሎን ግንብ የገነቡት ደግሞ ስተት ተሰራ። ስለዚህ ንጽጾት ክዱሻ ይባላል። በዛን ጊዜ አበሳ የሰሩትኝ በባቢሎን ግንብን በመስራት ክናምሮድ በተባለው በፈጣሪ አምላክ ላይ አመፅ ባደረጉ ጊዜ እነዛ ነፍሶች ናቸው እንግዲህ ወደ ግብፅ የወረዱ ንጽጾት ክዱሻ ይባላል። እነዛ እንግዲህ ከሰዓት ገብቶ እንደሚወጣ ብረት ነጥረው መውጣት አለባቸውና ከዛም በኋላ ለፈጣሪ አምላክ የተለዩ መሆን አለባቸው ማለት ነው። ዓለምን ለፍጻሜው ለማድረስ እንደታሰበው ባይሆንም ማለት ነው። እና በዚህ መልኩ ፈጣሪ አምላክ ከዛ የተሳሳቱትን ከባቢሎን ግንብ የተሳሳቱትን ነፍሶች
እነዛ ነፍሶች ተፈናጥረው ወደ ግብፅ ይወርዳሉ። እነዛንን ከሳት አግብቶ አንጥሮ እንደሚወጣ በዚህ መልኩ እንዳወጣቸው ያሳየናል ማለት ነው። ወደ ቁጥር 23 እንዲህ ሲል ይቀጥላል። እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና ደሙንም በጉበና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል፣ አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ማለትም እንግዲህ ይህ ዋና ደም የሚቀባው ይሄን አጥፊው ማለት ወይም ደግሞ መቅሰፍቱ ወደ እስራኤል ልጆች እንዳይገባ በማለት ይቀጥላል። ለእናንተ ለልጆቻችሁም ለዘላለም ሥርዓት አድርጋችሁ ይህችን ነገር ጠብቁ፣ እንዲህም ይሆናል ይላል። እንዲህም ይሆናል እግዚአብሔር እንደተናገረ ወደሚሰጣችሁ አገር በገባችሁ ጊዜ ይህን አምልኮ ጠብቁ። እንዲህም ይሆናል ልጆቻችሁ ይህ አምልኮ ለእናንተ ምንድን ነው ብለው ቢጠይቋችሁ ይላል ባሏችሁ ጊዜ ይላል ይህ ነገር ለእናንተ ምንድን ነው ብለው ባሏችሁ ጊዜ እናንተ በግብፅ አገር በእስራኤል ልጆች ቤቶች ላይ አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፍ መስዋዕት ይህች ናት ትሏቸዋላችሁ ይላል። እንግዲህ ዋናው ዓላማ የዛን ቀን ምሽት ወገኖቼ በሁላችንም ቤት ነው። ፔሳህ ወይም ፋሲካ መጣ ሲባል ሁላችንም ሸርም ጉዳችን የምናደርገው ለክኒዮት ቤት ለመቅባት ቤት ለማጥራትም ለማለት ነው። ዋናው ትእዛዝ ግን በይጋር ታለቢን ሀበዩ ማሁሉ በዛን ጊዜ ለልጅህ እንዲህ ብለህ ይህን ሁሉ ታምር ፈጣሪ አምላክ ለእስራኤል ልጆች ያደረገውን ታምር ተናገር። እንግዲህ እንደምታዩት 3337 ዓመት ማለት ቀላል አይደለም። ይሄ እንግዲህ ከትውልድ ትውልድ እየተላለፈ የመጣልን ማለት ነው። በስደት በነበርንበት ጊዜ ብዙ ትእዛዛቶችና ብዙ ሕግጋቶች ተረስተዋል። ይሁን እንጂ ደግሞ ያረሷቸው ክፍሎች ስላሉ እንሆ ከዛ ሲዋረድ ከመጡ መጽሐፎች እየተማርነን እንሆ እናስተካክላለን ማለት ነው። እና ስለዚህ ዋናው የዛለን ቀን ምሽት ለልጅህ እንዲህ ብለህ ንገረው ፈጣሪ አምላክ ለእስራኤል ልጆች ያደረገውን ታምር በዛን ጊዜ ያደረገውን ታምር ተንግዲህም ደግሞ ለመጪው ጊዜ ደግሞ ፈጣሪ አምላክን የመሰለ ታምር እንደሚያደርግልን ለልጅህ ንገር ማለት ነው። እንግዲህ ዋናው ሀገይ ሙና የሚባለው ከትውልድ ለትውልድ እንዲተላለፍ ፈጣሪ አምላክ ለእስራኤል ልጆች ያደረገውን ለማስተላለፍና ከዚህ ላይ ለምሳሌ ሀገይ ሙና በሚለው ላይ ለስናይ አሁን ከመዝሙር ዳዊት 92 ላይ እንዲህ ይላል ለወዶት ለአዶናይ እንዲላ መጀመሪያው መዝሙር ለዮም አሸባት ቶብ ለወዶት ለአዶናይ ወለዛመር ለሽምሃ ኤሊዮን ላጊድ በቦኬር ሐስደሃ ጠዋት ፈጣሪ አምላክን የመሰለ ታምር አድርጎ ሲነግረን ለፈጣሪ አምላክ በጎ መናገርና ለፈጣሪ አምላክ መዘመር ደግ ነው። ይሁን እንጂ በይሙና ከሃበላይሎት ሌሊት ደግሞ ስደት፣ መከራ፣ ጨለማ ሲመጣብን ደግሞ እምነታችንን ጠንካራ መሆን አለብን። ምክንያቱም ለምሳሌ አሁን የእስራኤል ልጆች ጨለማ ላይ ነበሩ በባርነት በነበሩበት ጊዜ። ከዛም በኋላ ደግሞ መጦ ደግሞ ፈጣሪ አምላክ በመምህራችን ሙሴ አማካኝነት ደግሞ ይሄን መሰረት ታምር አድርጎ ሲያወጣቸው ምን ይላሉ? ላጊድ በቦኬር ሐስደሃ ቦኬር ማለት ብርሃን ሲመጣ ከስደት ስንመለስ ለፈጣሪ አምላክ በጎነቱ መናገር ጥሩ ነው። እንደገና ደግሞ መከራ ስደት ሲመጣ ደግሞ እምነታችን ጠንካራ በይሙና ተሐበላይሎት ማለት እምነታችን በሌሊት ጨለማ ሲሆን ፈጣሪ አምላክን ሁሉ መከራ ያመጣብን ምን አድርገን ነው ብለን ስንጠይቅ ፈጣሪ አምላክ እውነተኛ ፈራጅ ነው። ምንም እንኳን ዛሬ ጨለማ ቢሆን ነገ ብርሃን ይሆናል፣ ነገ ደግሞ ያበቃን ይሄ ስደት ያበቃን ብለን ተስፋችንን በፈጣሪ አምላክ ማድረግ እንዳለብን ያሳያል። እንዲህ ሲል ያሳየናል። በሰንበት ቀን የምዝማራ መዝሙር ይላል እግዚአብሔርን ማመስገን መልካም ነው፣ ልዑል ሆይ ለስምህም ዝማሬ ማቅረብ በማለዳ ምህረት እንግዲህ በማለዳ ነው፣ በሌሊትም እውነትህን ይላል። እውነትህን ሳይለው እሙናትህን የሚለው ማውራት እውነትህን ማውራት። ከዛም ቀጠል አድርጎ በ10 መገና ባላቸው ባውታሮች ምናምን ከዛ በኋላ ወደ ቁጥር 5 ምን ሲል ያሳየናል? አቤቱ ስራህ እጅግ ጥልቅ ነው። አቤቱ ስራህ እጅግ ጥልቅ ነው፣ ሐሳብህም እጅግ ትልቅ ነው። እንዴት ነው? አቤቱ ስራህ እጅግ ጥልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ትልቅ ነው፣ ጥልቅ ነው። እንግዲህ ስራህ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ሰነፍ ሰው ይህን አያውቀውም፣ ልብ የሌለውም ይህን አያስተውለውም። ኃጢአተኞች እንደ ሳር ሲበዙ፣ ኃጢአተኞች እንደ ሳር ሲበቅሉ፣ አመፃ የሚያደርጉ ሁሉ ሲለመልሙ፣
ለዘላለም ዓለም እንዲጠፉ ነው ይላል። እንግዲህ አሁን የኛ ችግራችን የት ላይ ነው? ፈጣሪ አምላክ እንግዲህ መከራስና ስደትን መከራን ሲያመጣብን ለምንድን ነው እንደገና ኃጢአተኞች ሀብት የሚያገኙ በጥሩ ሁኔታ የሚኖሩ እንደገና ፈጣሪ የሚጠብቁት ግን የሁሉ መከራ የሚደርስባቸው ስንል ምንድን ነው ከዚህ ላይ የሚለን ንጉሥ ሰለሞን ኃጢአተኞች እንደ ሳር ሲበቅሉ፣ ሳር እንግዲህ እድሜ የለውም ወዲያውኑ ዓለም ልሞ ወዲያውኑ የሚጠፋው ሲበቅሉ፣ አመፃ የሚያደርጉ ሁሉ ሲለመልሙ ለዘላለም ዓለም እንዲያጠፋቸው ነው። እንግዲህ እነዚህ አሁን መጥፎ ሰርተው ደግ የኖራቸው የሚመስለን በዚህ በምድር ዓለም መጨረሻ ግን ፈጣሪ አምላክ ለዘላለም ዓለም ሊያጠፋቸው ነው ይላል። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እንሆ ጠላቶችህ ይጠፋሉና አመፃንም የሚሰሩ ሁሉ ይበተናሉና ይላል። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዛይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች ይላል። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል ይላል። እንግዲህ ጻድቃን መጨረሻ ጊዜ ልክ እንደ የሊባኖስ ዝግባ የሚለው እንግዲህ ሊባኖስ በእውነት የሊባኖስ ዝግባ ሳይሆን የቤተ መቅደሱን ነው ማለት ነው። ምክንያቱም በፈጣሪ አምላክ ዙፋን በፈጣሪ አምላክ ስር ስላደሩ ዛሬ ጨለማ የነበረ ቢመስለን፣ ዛሬ ፈጣሪ አምላክ መጥፎ ያመጣብን ቢመስለን፣ በመጨረሻ ግን እነዚህ ደግ በዚህ ዓለም ደግ የሆነላቸው ለዘላለም ዓለም ይጠፋሉ። ልክ እንዳረሞ በአንድ ዓመት እንደማይቆይ ከአንድ ዓመት ውጭ እንደማይቆየው ዝምባባና ዝግባ ደግሞ እንደምታዩት የብዙ ጊዜ ዕድሜ ያለው እንግዲህ በፈጣሪ አምላክ ስር የሚያድሩ በሙሉ የመጪውን ጊዜ ዘላለማዊ ሕይወት ያያሉ ማለት ነው። በእግዚአብሔር ቤት ውስጥ ተተክለዋል ይላል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ፣ በእርሱም ዘንድ አመፃ የለም። እንግዲህ መከራ ሲመጣ፣ ጨለማ ሲመጣ፣ ስደት ሲመጣብን ለምን ይህን አደረገ ሳይሆን እንግዲህ ላጊድ በቦኬር ካስደሃ ፀሐይ ስትወጣልን ነገሩ ያማረ ሲሆንልን ሁሌም በጎነቱን ማመስገን ቀላል ነገር ነው። ይሁን እንጂ ጨለማ ሲመጣና ስደት ሲመጣ ደግሞ እሙና ተሐበላይሎት ሌት ላይ ሲመሆን ደግሞ እምነታችንን ማጠንከርና አሁን በቅርብ ጊዜ ፈጣሪ አምላክ ምስቲሁን ያመጣን ብለን መተማመን እና እምነታችን ጠንካራ ሀጋይ ሙና የሚባልበት ዋናው ነገር እምነታችን ምንም አሁን መከራ ጦርነት ብዙ የበዛበት ቢመስለን ግን የሁሉ ነገር ግን ጊዜያዊ እንደሆነና እምነታችንን ጠንከር ስናደርግ ከዛም በኋላ ደግሞ ብርሃን እንደሚወጣልና መሲሐችን በቅርብ ጊዜ እንደሚልክልን ባለሙሉ ተስፋ ነኝ። በሚቀጥለው ሳምንት ደግሞ የሚቀርቡትን ነገሮች እናም ደግሞ ከየትኛው ተሃና ላይ ከጊዜው አንጻር ከታሪክ አንጻር አገር ሀድጋዲያ የሚባል አለ። በየትኛው ደረጃ ላይ ነው አሁን ያለነው የመሲሁ መምጫ ጊዜው ሜት ላይ ነው የሚለውን እና ደግሞ በዛን ቀን ምሽት የሚቀርቡትን ነገሮች አንዳንድ ነገሮች በሚቀጥለው ሳምንት አንድ ትምህርት ገለጻ አደርጋለሁ። የአምላክ ፈቃዱ ቢሆን እስከዛ ሰላም ሁኑልኝ ወገኖቼ። በቅርብ ጊዜ መሲሐችን መጥቶ ለማየት ያብቃን። ሙታን ተነስተው ቤተ መቅደሳችን ተሰርቶ በቅርብ ጊዜ ለማየት ያብቃን እላለሁኝ ወገኖቼ። ሰላም ሁኑልኝ። አስተያየታችሁ ለማይለያየኝና እንዲሁም እርማት ለምታደርጉ ወገኖቼ ምስጋናዬ እጅግ ከፍ ያለ ነው። በርቱ፣ እንበርታ። ጊዜው ከመቼውም በበለጠ ቅርብ እንደሆነ ያሳየናል ማለት ነው። እስከሚቀጥለው ሳምንት ሰላም ሁኑልኝ። ሰላም የሰፈነበት ሰንበት ይሁንላችሁ፣ ይሁንልን። ወንድማችሁ ጋሻ ወርቁ ነኝ ከሁሎን ሰላም